ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ፕሮግራም ለእግዚአብሔር አሳልፈን ለመስጠት አብረን እግዚአብሔርን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በምሕረትና በቸርነት ይህንን ማለዳ ስለሰጠህን እናመሰግንሃለን። ስለ ምሕረትህና ስለ ቸርነትህ ክብር ምስጋና ለታላቁ ስምህ ይሁን። ስለወደድከን ልጆቼ ብለህ ስለጠራን፣ ስለመረጥከን፣ በደምህ ስላጠብከን፣ ስለቀደስከን፣ መልካምነትህንና በጎነትህን በእኛ ልታደርግ ስለወደድክ ክብርና ምስጋና ለአንተ ይሁን። አንተ ታላቅ ኃያል ብርቱ አምላክ ነህ። እናመሰግንሃለን። እነሆ ደግሞ ማለዳ ማለዳ ምሕረትህን አብዝተህልን በዕድሜ ላይ ዕድሜ ጨምረህልን ዛሬ በፊትህ እንድንሆን ይህን ዕድል ስለሰጠህን እናመሰግንሃለን። አንተ ታላቅ ኃያል ብርቱ አምላክ ስለሆንክ ክብር ምስጋና ለአንተ ይሁን። በነገር ሁሉ ስለምታግዘን፣ በነገር ሁሉ ስለምትረዳን፣ በነገር ሁሉ ስለምትደግፈን ምሕረትህና ቸርነት ከኛ ጋር ስለሆነ እናመሰግንሃለን። በጨለማ ላሉት ደግሞ ያንተ እውነተኛ የሆነው የመስቀልህ ፍቅር ያ ታላቅ ብርሃን ስለሚበራላቸው፣ ከጨለማም ስለምታስመልጣቸው፣ እጅህን ስለምትዘረጋላቸው በኢየሱስ ስም ክብር ላንተ ይሁን። እግዚአብሔር ሆይ ከጥፋት ዓለም፣ ከውድቀት ዓለም፣ ከሞት ዓለም፣ ከሲኦል ዓለም፣ ከጨለማ ዓለም ስለምትመልሳቸው፣ ወንጌል እንዲደርሳቸው መልእክተኞችን ስለምትልክላቸው፣ ስለምትራራላቸው፣ እግዚአብሔር እጅህን ስለምትዘረጋ እናመሰግንሃለን። ምድራችንንም በሰላም ስለምታስብ፣ ያንተ ሰላም በምድራችን ስለሚሆን እጅህን ስለምትዘረጋ ክብር ላንተ ይሁን። ቤተ ክርስቲያንን ስለምትባርክ፣ ቤተ ክርስቲያን መሪዎችን ስለምትባርክ፣ አገልግሎታቸውን ስለምትባርክ፣ ዓይኖቻቸውን ስለምትከፍት፣ ተልኳቸውን እንዲያስተውሉ ስለምትረዳ፣ ለተልኳቸው እንዲነሱ ስለምታደርጋቸው በኢየሱስ ክርስቶስ ስም እናመሰግናለን። ደግሞ እግዚአብሔር ሆይ አሁን በሕመም ላይ ያሉ፣ በሐዘን ላይ ያሉ፣ እግዚአብሔር በእስራት ውስጥ ያሉትን እጅህ እንዲዳስሳቸው፣ ምሕረትህ እንዲያገኛቸው፣ በይቅርታህ እንዲፈቱ በኢየሱስ ስም እንጠይቅሃለን። ይህንንም ቀን ማለዳ ለአንተ አሳልፈን እንሰጣለን። ቃልህን አስተምረን። የቃል ጉልበት በሕይወታችን ይገለጥ። ዓይኖቻችን አብራ፣ ቃል ፍቺም ይብራልን። ስለሰጠን ጊዜ ሁሉ እናመሰግንሃለን። ስለምታስተምረንም ክብር ላንተ ይሁን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እየተመለከትን ያለነው የኤፌሶን መጽሐፍን ነው። ምዕራፍ 6ን ላይ የተመለከትነው በትናንትናው ዕለት ቁጥር 5ና 4ና 5ን ተመልክተን ነበረ። እናንተም አባቶች ሆይ ልጆቻችሁ በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው የሚለው ድረስ ነበር የተመለከትነው። እንግዲህ ልጆችን በምክር በተግሳጽ ማሳደግና መንገድን እንደ እግዚአብሔር ቃል እያሳዩ እንዲያድጉ ማድረግ በጣም
ልጆች ቀና ሆነው ፈርሃ እግዚአብሔር ኑሯቸው እንዲያድጉ ያደርጋቸዋል። በዚህ ዘመን ዓለም ሰው ሁሉ በሩጫ ውስጥ በሆነበት ሰዓት ዞር ብሎ ቤቱን የሚያስታውሰው ብዙ ሰው ሲመሽ እንደሆነ ይታወቃል። በሩጫ ላይ ያለ ሰው ከግራና ከቀኝ ያለው ምን እንደሆነ ላያስተውል ይችላል። አለማስተዋሉ የሚጎዳው ደግሞ መጨረሻ ሲደርስ እንደሆነም ሊታወቅ ያስፈልጋል። ብዙዎች መጨረሻ ደርሰው ያለፉበትን ዞር ብለው ሲያዩ ያላስተዋሉበትንና ግራና ቀኛቸውን ያላዩበትን ነገር ሲረዱ ልባቸው በሐዘን ሲጎዳ እናያለን። ለዚህ ነው ልጆቻችንን በምንሄድበት መንገድ መምራት ያለብን። ለዚህ ነው ልጆቻችንን ዛሬ ሳይመሽ ንጋት እያለ መንገዳቸውን እንዲያቀኑ፣ እንዲያስተካክሉ፣ በእግዚአብሔር መንገድ መሄድ እንዲችሉ፣ በፈረሃ እግዚአብሔር የተሞሉ እንዲሆኑ፣ በፍቅር ማደግ እንዲችሉ ልናግዛቸው፣ ልንረዳቸው፣ ልንደግፋቸው ያስፈልጋል። መቼም እኛ ያልሄድንበትን ሂዱ አንላቸው። ነገር ግን እኛ የሄድንበትን መንገድ ከስህተታችን እና ከብርታታችን እያስተማርናቸው ዓይኖቻቸው ተከፍቶ የሚሄዱበትን በትክክል ማየት እንዲችሉ፣ በተለይም ከእግዚአብሔር ጋር እንዲጣበቁ፣ የጸሎት ሰዎች መሆን እንዲችሉ፣ ቃሉን በአግባቡ የሚያነቡ የሚረዱ እንዲሆኑ ማድረግ ይገባናል ብዬ አስባለሁ። ብዙ ጊዜ በእኛ ሀገር ለልጆቻችን ምንሰጣቸው ነገሮች ቴክኖሎጂ ያፈራውን ወይም ደግሞ በቃ ጥሩ አባት ለመሆን ብለን የምናደርጋቸው አንዳንድ ነገሮች ተገቢ ናቸው ብዬ አላምንም። ሁሉ ነገር በእድሜና በልኩ ሲሆን ልጆች በማስተዋል እንደሚያድጉ ታውቃላችሁን? ይህንን ማወቅ አለባችሁ። ከልክ ያለፈ ነገር ልጆችን ወደ መበላሸት ያመጣቸዋል እንጂ ወደ ለውጥና ወደ እድገት አያመጣቸውም። ልጆች ስጡኝ ያሉትን፣ ግዙልኝ ያሉት ሁሉ አይገዛላቸው። በመጠን በልክ በእድሜያቸውና በአስተሳሰባቸው ልክ ሲሆን ግን መስመራቸው ያማረ ይሆናል። ነገር ግን የልጆቻችንን መውደድ የምንገልጸው ቁስ በማሸከም ሳይሆን የመጪው የፊት ለፊታቸው ዘመን ውብና ያማረ እንዲሆን እግዚአብሔርን እየመሰሉ መኖር እንዲችሉ በዛ መንገድ ላይ እንዲያድጉ በማድረጋችን ብቻ በሕይወታቸው ለውጥ እንዲመጣና ወደፊትም ደግሞ ጥሩ ልጆች እንዲሆኑ ማድረግ ይቻላል። ስለዚህ ነው መጽሐፍ ቅዱሳችን እናንተ አባቶች ሆይ ልጆቻችሁን በጌታ ምክር ደግመዋለሁ፣ በጌታ ምክር በተግሳጽ አሳድጓቸው እንጂ አታስቆጧቸው የሚለው። እንግዲህ በጌታ ምክር ያሳደግነው ልጅ መልካምን ነገር ይዞ በጎን ነገር ይዞ ለበጎ ነገር ሁሉ የተዘጋጀ ሆኖ ማደግ ይችላል ማለት እወዳለሁ። ዛሬ ደግሞ እስቲ ቁጥር 5 እናያለን። ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በሥጋ ጌቶቻችሁ ለሆኑ ታዘዙ። ወይም ለአሰሪዎቻቸው ማለት እንችላለን፣ ላለቆቻችሁ ማለት እንችላለን፣ ሌላም ነገር ማስገባት እንችላለን። ነገር ግን እዚህ ጋር በጣም ሊታሰምሩበት ያስፈልጋል። አንድ ነገር ማየት ጥሩ ነው። ቅንነት የምትል ነገር አለች እና ለክርስቶስ እንደምትታዘዙ የሚትል ነገር አለች። በፍርሃትና በመንቀጥቀጥ የሚል ነገር እንመለከታለን።
እነዚህ ነገሮች ከመጽሐፉ አውድ ሳንወጣ እንመልከታቸው። ክርስቶስን ስለወደደን ነው የምንወደው። ክርስቶስን የምንታዘዝለት ለእኛ ስለሚያስብ ስለሚወደን፣ እንዲሁም ደግሞ ለእኛ ራሱን አሳልፎ በመስጠት በታላቅ መከራ ውስጥ በማለፍ እኛን ከጨለማና ከሞት መከራ ውስጥ ስላወጣን እንደምንታዘዘው እንደምናከብረው እንረዳለን። እዚህ ጋር ባሪያዎች ሆይ ለጌቶቻችሁ ለሆኑ ታዘዙ ሲል ጌቶች የሆኑት ደግሞ ልክ የክርስቶስን አይነት ልብ ሊኖራቸው ይገባልናል። ምክንያቱም መጽሐፉ የሚነግረን ይህንን ስለሆነ ነው። የክርስቶስ አይነት ልብ፣ የክርስቶስ አይነት ፍቅር፣ የክርስቶስ አይነት ቅንነት ሊኖራቸው ይገባል። ምክንያቱም ባሮች እንዲታዘዙ ባሮችን በመጥላት ወይም ደግሞ ሰራተኞቻችሁን በማስጨነቅ፣ በማስለቀስ፣ በማንባት፣ በማስነባት፣ በኃይል በመጫን ሳይሆን ልክ ክርስቶስ ለቤተ ክርስቲያን ለእኛ እንዳደረገ እናንተም ያንን ፍቅር በማሳየት ሰራተኞቻችሁ እንዲታዘዟችሁ በፍርሃትም በመንቀቅም በልባቸው ቅንነት እንዲያገለግሏችሁ ማድረግ ትችላላችሁ። አንዳንድ ጊዜ ሲተረጎም ምንድነው አንተ ተገዛ ዝም በል እሱ ምንም ይሁን፣ እንደዛ አይደለም ሐሳቡ። እዚህ ጋር ለክርስቶስ የሚለው ነገር እንደምትታዘዙ ለጌቶቻችሁ ታዘዙ፣ ጌቶቻቸው ደግሞ የክርስቶስን አይነት ባህሪ መያዝ አለባቸው የሚለውንም ሐሳብ ያካተተ እንደሆነ ልንረዳና ልንገነዘብ ያስፈልጋል። እንግዲህ በመንቀጥቀጥ በፍርሃት እና በመንቀጥቀጥ የሚለው ሪስፔክት በማድረግ ፍጹም ትሁት በመሆን ፍጹም ቅን በመሆን ፍጹም ታዛዥ መሆን። ቅንነት የልብ ጉዳይ ነው፣ የውስጥ ጉዳይ ነው። በተንኮል ሳይሆን በመንቀጥቀጥና በፍርሃት ሲለን በአክብሮትና በፍጹም ትህትና ልናገለግል ይገባል። ሰው ስላየን ስላላየን አይደለም። ሰው ስለተመለከተን ስላልተመለከተን አይደለም። የምንሰራውን ስራ ለጌታ እንደምናደርገው አድርገን ቆጥረንና አስበን ማድረግ እንዳለብን ለማስረዳት የተነገረ ክፍል እንደሆነ ደግሞ መረዳት ያስፈልጋል ማለት ነው። እንግዲህ በዚህ ስፍራ ላይ የእግዚአብሔር ቃል የሚነግረን ቅንነት ለእግዚአብሔር እንዳለን እንደምናሳየው ልናሳይ ያስፈልጋል። እግዚአብሔር ከቅኖች ጋር ቅን ነው። ቅኖችን ይወዳል። ለቅኖች በረከት አላቸው። ዛሬ ብዙ ሰው ከጣለው ነገር አንዱ ቅንነቱን ነው። በጊዜያዊ ነገር ላይ ብቻ ልቡን በመጣል ከእግዚአብሔር የተሰጠውን ቅንነት ጥሎታል። ለምሳሌ ስራን ሲሰራ የሚሰራው ለሰውየው ብቻ እንደሆነ አስቦ ይሰራል። አይደለም። በላይ ሆኖ ከኛ ጋር ሆኖ የሚመለከት የእግዚአብሔር ልጅ ኢየሱስ እንዳለ አስበን በፍጹም ቅንነትና ትህትና ልንሰራ ይገባል ነው የሚለን መጽሐፍ ቅዱሳችን። እንግዲህ ቅዱሳን ወንድሞቼና እህቶቼ ለዛሬ ያለኝ መልእክት ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ከኛ ጎን ሆናችሁ እንድትደግፉ በገንዘባችሁ ደግሞ አገልግሎታችንን በማባረክ ንግድ ባንክ አካውንታችን በመጠቀም አገልግሎታችን እንድትደግፉ በጌታ ፍቅር በፍጹም ትህትናና ቅንነት ተጠይቃችኋለሁ። አጭር ጸሎትን ጸልይና የዛሬውን አገልግሎታችን በዚህ እናበቃለን። የዘላለም አምላክ እግዚአብሔር ሆይ ስለዚች ማለዳ ስለ ምሕረትህና ስለ ቸርነት ስለ በጎነትና ስለ መልካምነት ሁሉ እናመሰግናለን። ክብር ምስጋና ከዘላለም እስከ ዘላለም ታላቁ ስም ይሁን።
ኖ ደግሞ ይህንን ማለዳ ባርክልን፣ ከክፉ ሁሉ ጠብቀን። እግዚአብሔር ሆይ በደም ሸፍነን፣ በልጅ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን